ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰቡ ለሐምሌ በዛቲ ዕለት ኮነት ሰማዕተ ቅድስት አፎምያ ጻድቅት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 17 በዚች ቀን ቅድስት አፎምያ በሰማዕትነት ሞተች። ይህችም ቅድስት በአርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ፣ እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቡናዋም ክብር ይግባውና በክርስቶስ ፍቅር ተቃጠለ። ዲዮቅልጥያኖስንና የረከሱ አማልክቶቹንም ረገመች። ያንንም መኮንን እንዲህ ብላ ዘለፈችው። ርኅራኄ የሌለህ ልብህ እንደ ድንጋይ የሆነ ለእሊህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዳያጠፋህ አትፈራምን? መኮንኑም ሰምቶ ወደ እርሱ ያቀርቧት ዘንድ አዘዘ። ስለ ሃይማኖቷም ጠየቃት። እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህም በኋላ በእሳት ምድጃ ውስጥ ጨመሯት። ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳቱ መካከል ቆማ ጸለየች። ፊቷንና መላ ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ። ሰላም እብል ለአፎምያ ህሪት ክበደ ሰናስል ነጺራ በክሳደ ሰማይት ወሰበነደ ልባ በአምላካዊ ቅናት መቅሰፍት እያፍርሃ ወያደንገጻ ስቅለት ወለኪፎታ ኢክህለ እሳት። በዚችም ቀን ዮናስ ከአንበሪ ሆድ ወጣ። የቅዱሳን ኤስድሮስና የሰማይት ቤዱል የዘካርያስና የአውልንያ የአይነ ፀሐይ መታሰቢያቸው ነው። የቅዱስ ሰማይት ዮስጦስም አጽሙ የተገኘበት ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 18 የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት ሞተ። በዚችም ቀን ከቁልምዝ ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ሞተ። በዚችም ቀን የእንዱራናና የጦቢያ የኤስድሮስ ማህበር የ9,000 ጭፍሮች የመኮንኑ የእንድራኒቆስና የሰራዊቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማሕሌተ አዘኪርየ አእላፈ እምእለ ተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለብፁዕ ወለቅዱስ እስጢፋኖስ ቀዳሜ ሰማዕት ለዘይተአመኑ በትንብልናሁ መፍጠኒት ገባሬ ተአምር ወኃይል በኃይል አምላኩ ኄር እግዚአብሔር ዘገብረ ሰማየ ወምድረ ወበኩሉ ዘውስቴቶሙ ጸሎቱ ወበረከቶሙ ያሉ ምስለ አግብርቲው ፍቁራን ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ ለዘላለም በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይና ምድርን በውስጡም ያሉትንም ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገውን ድንቅ ተአምር ተመልከቱ። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመን በማይታወቅ ጫፎቹ በፀሐይና በነፋስ በወጀዎችም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘመን ብሎ ነበር። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ነውና ይህንን ታላቅ ዛፍ በዚህ የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ እንጂ ሲሉ መከሯቸው። ከዚህም በኋላ
ካህናቱና ምእመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያኑ ቅጽር ቢገቡ ያ ታላቅ ዛፍ ማን ሳይነካው ወደ ኋላ ወድቆ አገኙት። ካህናቱና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠፈር ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያኑን ጠብቆታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ታላቅ ተአምር የተገለጸለት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ቤተ ክርስቲያን ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችንን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድእ ነቢይ ኤልሳዕ ሥራን በዚህ ታላቅ ዛፍ እንዳደረገ አስተውሉ። ከደቂቀ ነቢያት የአንዱ ምሳር ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእሲ እግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውኃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሲ እግዚአብሔር ነቢይ ኤልሳዕ ኖ ምሳርህን ውሰድ አለው። ከደቀ ነቢያት አንዱ የሆነውን ባለምሳሩን እጁን ዘርግቶ ምሳሩን ወሰደ። ከዚህም ሁሉ ይህ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርና የጌታችን የመድኃኒታችን የኢየሱስ ክርስቶስ የእውነትን ቃልንም በመስበክ የቅዱሳን ሐዋርያትንም አሰረ። ትምህርትንም ተከተለ። የዚህች የቅድስት ሀገር ካህናትና ምእመናን በታላቁ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውም በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎትና በረከቱ አማላጅነቱ አይለየን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተንሥኦ በጽባሕ በእሁድ ሰንበት አስተርአያ ቅድመ ለማርያም መግደላዊት እንተ እምኔሃ አውፅአ ሰባተ አጋንንተ። ከሳምንቱ በመጀመሪያው ቀን ተነስቶ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታያት። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ያለው ኃይለ ቃል ለዛሬው ረፋድ ነገረ ትንሣኤውን ለመነጋገር መነሻችን ይሆናል። 2-3 ናችሁ በስሜ ከተሰበሰባችሁ እኔ በመካከላችሁ እገኛለሁ ብሎ ቃል የገባልን አምላካችን እግዚአብሔር ማንነታችንን ሳይሆን በስሙ በቤቱ መገናኘታችንን ምክንያት አድርጎ በመካከላችን ተገኝቶ እንዲያስተምረን በተማሩት ልክ መኖር አቅቶናልና እየተሰበሰቡ መበተን፣ እየተገናኙ መለያየት፣ እየተማሩ መደንቆር ምድራችንን፣ ሀገራችንን፣ ቤተ ክርስቲያናችንን ዋጋ አስከፍሏታልና የቀረው ዘመናችን በተማርነው ትምህርት ልክ የምንኖርበት ክርስቲያናዊ ግዴታችንን የምንወጣበት ይሄ በዓለ ሀምሳም ነገረ ትንሣኤውን በሚገባ የምናጠናበት ዘመን እንዲሆን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁን። የተወደዳችሁ ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 55 ቀን ከጾምን በኋላ 50 ቀን እንድንበላ ስታዘዘን 50 ቀን የምንበላበት የምንጠጣበት ብቻ አይደለም፣ ነገረ ትንሣኤውን በሰፊው የምንነጋገርበት እንደ ኤማውስ መንገደኞች ነገ መምህራኑ ይተርኩላቸዋል። አጀንዳችን መሆን ያለበት ነገረ ትንሣኤው ነው። ሐዋርያትን ንዜኑ ሞተከ ወትንሣኤከ ቅድስተ ነያ፣
እንዲያው ምን ታስተምራላችሁ በተረፈ ዕድሜያችሁ ያላችሁን እንደሆነ ወይም ያልከን እንደሆነ ይሉታል። ሞትን እናስተምራለን እኛ ከብረንበታልና ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ። እኛ የከበርንበትን አንተ መከራ ተቀብለህ የእኛ መከራ ሥጋ መከራ ነፍስ የራቀበትን ሞትን እንሰብካለን። ከዚያ ቀጥሎ ደግሞ ትንሣኤህን እናስተምራለን። የተከበራችሁ ኦርቶዶክሳውያን አምላክ ወልደ አምላክ ነው ብለን ስናስተምር ኑረን፣ ወልደ አብ በመለኮቱ ወልደ ማርያም በትስብእቱ ብለን ስንሰብክ ኑረን፣ አምላክ ነው ፍጡር አይደለም፣ ተማላጅ ነው አማላጅ አይደለም እያልን ስናስተምር ኖረን አይሁድ በመስቀል ላይ ሰቅለው ገለው ከቀበሩት በኋላ ሞትን ድል አድርጎ ባይነሳ ኖሮ አስባችሁታል? ቤተ ክርስቲያኒቱ ራሱ ለፍርድ የምትጠየቅ የምትቀርብ ተጠያቂ ነበረች። ስለዚህ የቤተ ክርስቲያኒቱ አስተምሮ ትክክለኛ መሆኑ የተረጋገጠ በትንሣኤው ስለሆነ ደግሜ እላችኋለሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢየሱስ ክርስቶስ ትንሣኤ የባሕርይ አምላክነቱ የተረጋገጠበት ሩቅ ብእሲ ወልደ ዮሴፍ ፍጡር አማላጅ ይሉ የነበሩ አካላት አፋቸውን የያዙበት አምላክነቱ የተረጋገጠበት በምድራችን ብዙ የሃይማኖት ተቋማት አሉ። እነዚያ የሃይማኖት ተቋማት ሁሉ መስራች አላቸው። መስራቾቻቸው በሙሉ በመቃብር ይጎበኛል አጽማቸው። የዚች ቤተ ክርስቲያን ራስ መስራች አምዳ ወልዳ ለዛቲ ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ መቃብሩ ይጎበኛል እንጂ በመቃብሩ የለም። እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አደረሳችሁ። ክብርና ምስጋና ለአምላካችን ይሁን። የኢየሱስ ክርስቶስ የባሕርይ አምላክነት የተረጋገጠበት ትንሣኤው ትንሣኤ ሙታንን ተስፋ ያደረግንበት ሞትን ድል አድርጎ ሲነሳ አይተን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ብለን ከዘመርን እነሆ 2000 ዘመን አስቆጥረናል። የቤተ ክርስቲያኒቱ አስተምሮ ብልጫ በዓለም የተረጋገጠበት የክርስቶስ ትንሣኤ የትምህርተ ቤተ ክርስቲያን ማረጋገጫ ሙስና መቃብር ድል የተደረገበት አይሁድ ያፈሩበት ሕገ ተሰብኦ የተጠቃለለበት ቄርሎስ በሃይማኖተ አበው እንደነገረን ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ የሰውነትን ሥራ በመስቀል ላይ ጨርሶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ሀደገ ንድየተ ህላዌ ማለት የሰውነት ሥራ መልከም፣ መራብ፣ መጠማት፣ ይቅር በላቸው ብሎ መጸለይ የሰውነት ሥራ በሙሉ በመስቀል ላይ ወይን የተፈጸመ ሁሉ ብሎ ሲጸልይና በመቃብር 3 መዓልት 3 ሌሊት አድሮ ሞትን ድል አድርጎ ሲነሳ ሕገ ተሰብኦ የተጠቃለለበት ገባ ሀበ ስብሐቲሁ ወክብሩ። ይህንን ደጋግመን በየመድረኩ የምናስተምርበት ምክንያት በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ ሙቶ ከተነሳ በኋላ ካረገ በኋላ አሁንም በአብ ቀኝ የሰውነት ሥራ እንደሚሠራ የሚናገሩ እግረ ተማሪዎች ዘመን ያጀገናቸው ስላሉ እግራቸውን እንዲሰበስቡ መልስ እንድትሰጧቸው ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ። ሃይማኖተ አበው ላይ ሐዋርያው ቅዱስ ጳውሎስም በሥጋው ወራት አለ እንጂ የማስታረቅ ሥራ ሠራ አለ እንጂ በዘባነ ኪሩብ በየማነ አብ ከተቀመጠ በኋላ የሰውነት ሥራ ሠራ ልንል አንችልም። በዕለተ ዓርብ አንድ ጊዜ በፈጸመው ካሳ ዓለም ባመነ ቁጥር ቅድመ ሁኔታውን ሲያሟላ የእሱ አካል ብልት ማኅበር ቤተሰብ ይሆናል ብለን እናምናለን እንጂ ከዚያ በኋላ የሰውነት ሥራ ሠራ ልንል አንችልም። ይበላል አይበላም በዘባነ ኪሩብ ተቀምጦ ስንላቸው አይ አይበላም ይላል። ይጠጣል ወይ? አይጠጣም። ያማልዳል ወይ? አዎ ያማልዳል ይላሉ። ሦስቱም የሰውነት ሥራ ነው። ካልበላ ካልጠጣ ሊያማልድ አይችልም። ካማለደ መብላት መጠጣት አለበት። የእኛ ቤተ ክርስቲያን ግን የሰውነትን ሥራ በመስቀል ላይ ጨርሷል።
በትንሣኤው ሞትን ድል አድርጎ ሲነሳ ጨርሷል። ከዚያ በኋላ ምንም ሥጋ ባይለይም አምላክነቱ ይነገርለታል እንጂ የማስታረቅ ሥራ ሕገ ተሰቦ በመስቀል ላይ አልቋል ብላ ታምናለች። ይህንን ንገሯቸው፣ ካልተስማሙ ወደ እኛ ላኳቸው፣ በሚገባቸው ቋንቋ እኛ እናናግራቸዋለን። ሰዓት አትጨርሱ ከእነሱ ጋር አውቀው የሚከራከሩ ስላሉ እግራቸውን አንድ እግራቸውን እኛ ቤት አንድ እግራቸውን ሌላ አድርገው የሚቀልዱ ቀልደኞች ስላሉ እግራቸውን እንዲሰበስቡ ማሳሰቢያ እንሰጣለን። ወይ ጥርግ ብሎ መውጣት ነው፣ ወይ የዚችን ቤተ ክርስቲያን ዶግማና ቀኖና ስርዓትና ሕግ አክብሮ መኖር ይጠበቅብናል። በ21ኛው መቶ ክፍለ ዘመን ይህች ቤተ ክርስቲያን የምትሰማው አዲስ እውነት እንደሌለ እውነት እላቸዋለሁ። ስለዚህ የኢየሱስ ክርስቶስ ትንሣኤ አጀንዳችን ነው። አሁን መነጋገር ያለብን እሱን ነው። ከተነሳ በኋላ አረገ፣ ካረገ በኋላ የት ሄደ እንዳንል ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በአብ ቀኝ ተቀምጦ አየሁ። ክብርና ምስጋና ለአምላካችን ይሁን። አዎ ከርኅወ ሰማይ ተከፈተ አለ እስጢፋኖስ። ሰማይ ተከፈተ። የሰማይ መስኮት የለውም፣ በር የለውም፣ አይዘጋም፣ አይከፈትም። አዲስ ምስጢር አየው። ምን አየህ ትሉኝ እንደሆነ ያ በመስቀል ላይ ተሰቅሎ ዓለሙን ከራሱ ጋር ያስታረቀ በሥጋ መደብ ስለሆነ ያለ ከአባቱ ጋር ብለን እናስተምራለን። ከራሱ ጋር ያስታረቀ አምላክ ወልደ አምላክ ፍጹም አምላክ ፍጹም ሰው ሞትን ድል በመቃብር ወደ መቃብር ወርዶ ሙስና መቃብርን ያጠፋው ብርሃነ መለኮቱን የገለጠው በሦስተኛው ቀን የተነሳው በ40ኛው ቀን ያረገው የት ሄደ እንዳትሉ ወኢየሱስ ይነብር በየማነ አብ በአብ ቀኝ ተቀምጦ አየሁት አለን። እንኳን ለብርሃነ ትንሣኤው አደረሳችሁ ይመላል። ወተንሥኦ በጽብዓ ከዚህ ቀጥለን የምናየው ይኸውላችሁ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጀመሪያ ለማን ቢታይ ጥሩ ነው? አሁን ብዙዎቻችሁ መጀመሪያ ተነስቶ ለሊቀ ሐዋርያት ለጴጥሮስ የታየው ይመስላችኋል አይደል? በጣም ለሚወደው ለዮሐንስ የታየው ይመስላችኋል? አይደለም። ለ12ቱ አዕማደ ቤተ ክርስቲያን ለ12ቱ ሐዋርያት የታያቸው ይመስላችኋል? አይደለም። ሌላ የሚቀድም አለ። ማርቆስ ጽፎልናል። ለቤታችሁ ስትሄዱ ልጆቻችሁን አስነብቧቸው። እዚህ ሃይላይት ነው የምንሰጣችሁ። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ከሳምንቱ በመጀመሪያው ቀን ተነሳና ለማን ታየ? አስቀድሞ 7 አጋንንት ላወጣላት ለማርያም መግደላዊት። እንዴት ያለ አባት ነው! እንዴት ያለ አምላክ ነው! ምዕመናን፣ የትንሣኤው ጌታ በአዲስ ትንሣኤ የተነሳው አምላክ ትንሣኤ ልቡና ለተነሳችዋ ማርያም መግደላዊት ታየ፣ ተገለጠ። ክብርና ምስጋና ለአምላካችን ይሁን። ትንሣኤውን ለማየት ትንሣኤውን ለመመስከር ትንሣኤ ልቡና መነሳት ያስፈልጋል። ማርያም መግደላዊት ማናት? አውፃ 7 አጋንንተ እንተ እምኔያ አውፃ 7 አጋንንት ሰፍረውባት የነበረች እንደ ሰው ልትኖር አግብታ ወልዳ ከብዳ ልትኖር አቅመ ሔዋን አድርሳ ሳለ ወላጅ ሰው የሚወዳት እህት ነበረቻት። አይገርማችሁም ምዕመናን? በእህቷ እየቀናች 7 አጋንንት አደሩባት። አያችሁ፣ በባልንጀራችን ስንቀና፣ በተሳካለት ሰው ስንቀና የማን ማደሪያ እንደምንሆን ከንባቡ እየተረዳችሁ ከአይምሯችሁ ጋር ሁኑ፣ ጸሎት አድርጉ። ሌላውን ወተን እንሰራዋለን። እባካችሁ ምዕመናን፣ ብዙ ልጅ የወለደች ሰው ሁሉ የሚወዳት እህት ነበረቻት የማርያም መግደላዊት። መምህራን እንደነገሩ እና በእህቷ ትቀናለች። በእህቷ ስትቀና 7 አጋንንት መጥተው አደሩባት። በዚህ የተነሳ ወላጆቿ ደከሙላት። ወደ ጸበል ቦታ ወሰዷት። አዋቂዎች ናቸው ወደሚባሉ ወሰዷት። ገንዘባቸውን ጨረሱ እንጂ ሊያድናት የሚችል ሌላ ምድራዊ ኃይል አልነበረም። እውነተኛው መድኃኒት ማን ብቻ ነው ምዕመናን? እግዚአብሔር ብቻ ነው።
እግዚአብሔር ነው መድኃኒት፣ መድኃኒተ ሥጋ ወነፍስ ወመንፈስ። ኃጢአት ደዌ ሲፈውስ ኃጢአት ያስተሰርይ የነበረ ተርቦ ያጠገበን፣ ተጠምቶ ያረካን፣ ወድቆ ያነሳን፣ ተገፎ ያለበሰን፣ ምራቅ ተተፍቶበት በቀዋሜሮን ያከበረ 30 ብር ተሽጦ በወርቅ ደግሞ የገዛን፣ ታስሮ ለዘላለሙ ነፃ ያወጣን፣ ወደ ግብፅ ተሰዶ ወደ መንግሥተ ሰማያት የመለሰን፣ ወድቆ ያነሳን፣ ሙቶ ሕያዋን ያደረገን፣ የማይተኛው የማያንቀላፋው ጠባቂያችን መድኃኔዓለም ያለን መድኃኒት እሱ ብቻ ነው መድኃኒት። አዎ ይህች ልጅ ታሳዝናለች። እንደ ወዱ ሳትኖር እንደ ማንኛውም የዚህን ዓለም አኗኗር ሳትቀምስ ገና በወጣትነቷ 7 አጋንንት አደሩባትና ከቤተሰቦቿ ለይቶ ወደ ጎዳና አወጣት። ድሮ መልከኛ ነበረች። አሁን ገላዋን መቆጣጠር ስለማትችል ጸጉሯ ጨበሬ ሆኗል፣ ሰውነቷ ጠውልጓል፣ ጠረኗ ከሩቅ ይሸታል፣ ልብሶቿ በሰውነቷ ላይ አልቀዋል። ያያት ሁሉ አላፊ አግዳሚ ሁሉ እያዘነ የአፉን እየመጠጠ ያልፋል። ያ የወደቁትን ሊያነሳ የተረሱትን ሊያወሳ የመጣ አዳም ዕፀ በለስ በልቶ ከነገደ መላእክት ተለይቶ በመንጸፈ ደይን ሲወድቅ እንደወደቅ እንደወጣ ቅር ሳይል አዳምን አድሬስ አድርጎ ወደዚህ ዓለም የመጣ አምላክ 5 ገበያ ሕዝብ አስከትሎ በአንድ ጎዳና ሲያልፍ አንዲት ብላቴና ልብሷ በሰውነቷ ላይ አልቆ ጠቁራ ከስራ ምራቅ እየደፈቀች ስትጮህ አያት። ማርያም መግደላዊት ናት። አያችሁ ምእመናን፣ እግዚአብሔር አንድ ቀን ወደ ቤታችን ይመጣል፣ ወደ ችግራችን ይደርሳል። ተስፋ የቆረጣችሁ የተሰበራችሁ፣ ዋጋ የለኝም ያላችሁ፣ አተርፍ ባያ ጉዳይ የሆናችሁ፣ ባልንጀራ የከዳችሁ፣ እንዳትናገሩት አፍራችሁ፣ እንዳትሸከሙት ከብዷችሁ በሞትና በሕይወት መካከል የምትኖሩ የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ ይመጣል፣ ጠብቁት። ማነው ተስፋ ያስቆረጣችሁ? በፀሐይ አብስሎ በዝናብ አብቅሎ የሚመግብ አምላክ ጊዜውን ጠብቆ ይጎበኛቸዋል፣ ጠብቁት። 5500 ዘመን በሲኦል ይኖሩ የነበሩ ነፍሳትን ከ5500 ዘመን በኋላ ነፃ ያወጣ ጌታ፣ ከ70 ዘመን በኋላ እስራኤልን ወደ ሀገራቸው የመለሰ አምላክ፣ ክረምቱን በበጋ ጨለማውን በብርሃን የሚተካ ጌታ፣ ያዘንን ይደሰታል፣ ያጣም ያገኛል፣ የወደቀም ይነሳል፣ የተረሳም ይወሳል፣ የተሰበረም ይጠገናል፣ የጠፋም ይገኛል። አምላካችን ማን ነው? ይህንን የሚያደርግ አምላክ ስላለን ለዘላለሙ የተመሰገነ ይሁን። በአንዲት እህት ላይ 7 አጋንንት አድረው በሕሊናችሁ አልሳላችኋትም? አስፋልቱ ጥግ እያለቀሰች ከበላችሁ ላለች አድራለች። ውበቷ ጠውልጓል፣ አትታወቅም። አንድ ቀን ሻወር ሲያመልጠን የሚደርስብንን ጉስቁልና ታውቁታላችሁ። ይህች ሴት ከቤቷ ወጥታለች። ወላጆቿ ተስፋ ቆርጠዋል። ጓደኞቿ እሷን ማየት አይፈልጉም። ወዳጆቿ ይደውሉላት የነበሩ ሁሉ ስልካቸውን ዘግተውባት ብሎክ አድርገዋታል። የዓለም ጠባይ ነው። የዓለም መርህ ከክህ ነው። የሚጋብዙን የጋበዝናቸው ናቸው። የሚደውሉልን የምንደውልላቸው ናቸው። ያልደወልናቸው ሰዎች ደውለውልን አያውቁም። ያልጋበዝናቸው ሰዎች ጋብዘውን አያውቁም። ይሄ የዓለም ጠባይ ነው ምእመናን። ስንወድቅ ያነሳን፣ ስንጠፋ ፈልጎ ያገኘን ማን ብቻ ነው? ምስጋና ክብር ለሱ ለዘላለሙ ይሁን። ታሳዝናለች ማርያም መግደላዊት። ቤተሰቦቿ ገፍትረው ከቤት አወጧት። ጓደኞቿ ፊታቸውን አዞሩባት። ጎዳና ላይ ውላ ጎዳና ላይ ታድራለች።
እግዚአብሔርን የፈራ አንዳንድ ቀን ያጎርሳታል፣ ካልሆነ ሳምንቱን ጾሟን ትሰነብታለች። ኢየሱስ ክርስቶስ 5 ገበያ ሕዝብ አስከትሎ በዚያ ሲሄድ አያት፣ ተመለከታት። ሀገራችንን ኢትዮጵያን ይመልከትልን፣ ዓለምን ይመልከታት በቸርነቱ። ኢትዮጵያን ተዋህዶን ይመልከታት፣ ክርስቲያን ወገኖቻችንን በቸርነቱ ይመልከታቸው። አያት፣ ውጡ አላቸው። ጴጥሮስ ቢሆን በኢየሱስ ክርስቶስ ስም ይላል፣ እሱ ግን የባሕርይ አምላክ ስለሆነ አዝዣቸዋለሁ፣ እናንተ መናፍስት ውጡ፣ ልቀቋት አላቸው። ያቺ በሰባት አጋንንት ታስራ መከራ ታይ የነበረች ኢየሱስ ክርስቶስ ይህንን ቃል ሲናገር ነፃ ወጣችና እግዚአብሔርን አመሰገነች። አብራችሁ አመስግኑ። ይኸውላችሁ ጨዋታው ያደለም እግዚአብሔር ከሁላችን ጋር ይሁን። ይኸውላችሁ ምዕመናን፣ ለእሷ ብቻ አይደለም እግዚአብሔር ያደረገ፣ ለሁላችን አድርጎልናል። ባይጻፍ ነው እንጂ እኛን ከዚህ ከበለጠ መከራ ነፃ አውጥቶናል። ልዩነታችን ነፃ ከወጣን በኋላ ለእግዚአብሔር ያለን ፍቅር ይለያያል። እኛን እኮ የእግዚአብሔር ልጆች አድርጎናል፣ ልጆቹ አድርጎናል እኮ። ወለእነሰ ተወክፍዎ ወአሮሙ ሥልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ። ያመኑበትን የማን ልጆች ነን? የእግዚአብሔር ልጆች ነን። ሀደግነ ቀዳማየ አበ ዘውቱ አዳም ዘወቱ ማሰነ። በሱ ምክንያት የጠፋንበትን ከፈጣሪያችን ጋር የተጣላንበትን ቀዳማዊ አዳምን ሀደግነ ትተናል። የማን ልጆች ነን? የዳግማዊ አዳም የኢየሱስ ክርስቶስ ልጆች ነን። እንደ ንጉሥ ልጅ ነው መኖር ያለብን። የነገሥታት ልጆች አባታቸው እንዳይወቀስ ከተራ ነገር፣ ከተራ ቦታ፣ ከመጥፎ ሥራ ተጠብቀው ይኖሩ ነበረ። የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ ዘመናችንን መጨረስ እንዳለብን እንዳትረሱ ምዕመናን፣ እንዳትረሱ። ማርያም መግደላዊት 7 አጋንንት ሲለቋት ወደ ልቧ ስትመለስ የት ነው ያለው ብላ ደነገጠች። አይሆን ሆናለች፣ እርቃኗን ናት፣ ጠጉሯ በጣም ተበላሽቷል፣ ፊቷ ጠውልጓል፣ አለቀሰች። ሰው አታ ነበረ፣ አምላኳ ሰው ሁኖ አጠገቧ ቆመላት። ማን አለችው? ነገራት። ከዚያን ቀን ጀምራ ከኢየሱስ ክርስቶስ አጠገብ ነበረች። የተደረገለት ያውቀዋል፣ ውለታውን የቀመሰ ያውቀዋል። በተለምዶ በክርስትና ሕይወት እንደመኖር የሚያስጠላ ነገር የለም። ይወደሳል፣ ይቀደሳል፣ ይዘመራል፣ ይሰበካል። በምድራችን የምናያቸው መጥፎ ነገሮች ይቀንሳሉ ስንል እየጨመሩ በተለምዶ ስንመላለስ፣ ስንወጣ፣ ስንገባ፣ ስናስተምር፣ ስንማር፣ ስናስቀድስ፣ ስንቀድስ፣ ማህሌት ስንቆም፣ ሰዓታት ስንቆም ዘመናችን ነጎደ፣ ምድራችን ሰላም አጣች። የሃይማኖት ተቋማት ድርሻቸውን ቢወጡ ኖሮ፣ የምራችንን ብናስተምር ኖሮ፣ ብትማሩ ኖሮ በሀገራችን በምድራችን ያየነው የሰማነው አይሆንም ነበረ። አስተምሬያለሁ ብዬ የምናገርበት ሞራል የለኝም። ራሴን ወክዬ ነው የምናገር። ተምረናል ብላችሁ ፊቴ የምትቆሙበት ምንም አይነት ሞራል የላችሁ። እግዚአብሔር ቢፈቅድ በተረፈው ዘመናችን የምራችንን ተማምረን ምድራችንን እናተርፍ፣ ትውልድ እናስቀጥል ከሆነ እንጂ ትናንትና ጥሩ አይደለም ነበረ። ማርያም መግደላዊት ወዴት ሄዳለሁ አለችው። ነፃ የወጣኸኝ አንተ፣ ወደ ዘመዶቼ ሄዳለሁ አልልም። ዘመዶቼ ዘመድ ቢሆኑ ኖሮ አሁን ፊት ያገኛቸው ነበረ። ወደ ልቤ ስመለስ ያየው አንተን ስለሆነ የቀረው ዘመኔ ከአንተ ጋር ነው አለች። አያችሁ፣ ሴት ናት። በሴትነቷ ላይ 7 አጋንንት አይገርማችሁም?
አንድ መጽሐፈ መነኮሳት ላይ የተጻፈ አንድ ባይታዊ ለተልኮ ከበረሃ መጣና ከተማ ገባ። ከተማ ሲገባ በዝሙት ትተዳደር የነበረች አንዲት ሴት የአንድ ቀፎ ንብ የሚያክሉ አጋንንት በላይዋ ላይ ውር 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 ሲሉ አየ። አምላኬ ሆይ በደም የገዛት ባሪያ በአምሳሌ የፈጠርካት እች ብላቴና እኒህን ሁሉ አጋንንት ተሸክማ ሴት ናት፣ እንዴት ትችላቸዋለች? እሷ እኮ አታያቸው። የበቃው ባይታዊ ነው ያያቸው። ምን ብሎ እንደጸለየ ታውቃላችሁ? ባይሆን እኔ ወንድ ነኝ፣ እድሜም ገፍቷል፣ እባክህ የኔ ጌታ በእሷ ላይ ያደሩትን አጋንንት ወደ እኔ ላካቸው፣ እሷ ትረፍ ትንሽ ላሳርፋት ብሎ ሲጸልይ የአንድ ቀፎንም ወደ ሌላ ቀፎ እንደሚገለበት መጥተው ሰፈሩበት። ግን በዝሙት እንደምትኖረዋ ሴት የእሳቸው ትከሻ ለአጋንንት አልተመቸምና ተቃጠል ይላሉ። እንሂድ ሲሉ ምን ቢላቸው ጥሩ ነው? ዘመዶች እንግዳ ውሎ አድሮ እህል ቀምሶ ነው የሚሄድ፣ ለምን ትሄዳላችሁ ቆዩ ብሎ እሺ ታርጎ በጾም በጸሎት ሁለተኛ አይደለም እሷ ላይ ሰላዊ ፍጡር ላይ ባገኛችሁ ወዮላችሁ ብሎ ወደ በረሃ ላካቸው ይላል። ክብርና ምስጋና ለአምላካችን ይሁን። የሚያሳርፍ አባት አያሳጣም። እንባ የሚያብስ የሚያሳርፍ የሚያጽናና የሚመክር ሌላ አጀንዳ የሚሰጥ አይደለም። የራሱን ችግር እየተናገረ የሚያለቃቅስ አይደለም። የሚያሳርፍ አባት፣ የሚያጽናና አባት፣ የሚያረጋጋ አባት አያሳጣም። አላሳጣንም። እግዚአብሔር የተመሰገነ ይሁን። አባቶች አሉ፣ ተጠቀሙባቸው። እና ይህች ማርያም መግደላዊት ሂጂ አሁን ነፃ ወጥተሻል አላት። አልሄድም። ይኬዳል፣ ከእግዚአብሔር ፊት ይኬዳል። ምመናል የት እንሄዳለን? ሀማ አይቴና አውር እንዘ ቃለ ሕይወት ዘላለም በካለ ጴጥሮስ እናንተ ልትሄዱ ትወዳላችሁ ሲለው እንዴ መምህር ወዴት እንሄዳለን? አንተን ትተን ወደ ማን ይኬዳል? ምመናል መከራ ያስተማራችሁ ዓለም አላስተማረቻችሁም? የእኛን ትምህርት ተውትና እግዚአብሔር የመጨረሻውን አማራጭ እየተጠቀመ ነው። አሁን ከጫፍ እስከ ጫፍ ምድራችን ሰላም የላትም። የሰማይ ያለርቋታል ሰላም። እኛ ድርሻችንን ስንወጣ የምናረጋግጠው ነው። እና መምህራኑ ሌላ ጊዜ ያስተምሯቸዋል። ሰባቱ አጋንንት የተለያየ መንፈስ ያለባቸው ናቸው። የመጀመሪያው መንፈስ ሐሰት፣ ውሸት የሚያናግር ሰይጣን አድሮባት ነበር። የትኛው ነው እኔ ያዘኝ የሚለውን ራስህ ሂሳቡን ስራ። ይሄ ያለ የቤት ስራ ነው የሚሆን። ሰባቱ አጋንንት አንዱ መንፈስ ሐሰት ነው። ውሸት እንድትናገር ያደርጋት ነበር። በሬ ወለደ እንድትናገር ያደርጋት ነበር። ምድራችን አሁን ከእግዚአብሔር ጋር የተጣላች በሐሰተኞች ነው፣ በውሸት ተናጋሪዎች ነው። ሰው ሕሊና የሌለው ሆነ። ባሪያ እግዚአብሔር ተፈጥሮ ያውም ክርስቲያን ሆኖ ይዋሻል፣ ሐሰት ይናገራል፣ ባልንጀራውን ይዋሻል፣ ቤተሰቡን ይዋሻል። ራሱን የሚዋሽ ብኩን ሆኗል ሕዝባችን ከጥቂቶች በስተቀር። ሁለተኛው መንፈሰ ሐሜት ነው። የራሱን ኃጢአት ረስቶ ስለ ሰዎች እያወራ ዘመኑን እንዲጨርስ ያደረገ መንፈስ ምድራችንን የበላ ሕዝባችንን ከቤቱ ያስወጣ። በነገራችን ላይ አሁን በምንቆጥራቸው ኃጢአቶች ነው ሰው ከቤተ እግዚአብሔር የወጣ። የየራሳችንን ይሄ ነው የኔ ብለን በራሳችን ፈርደን በዚያ ከአባታችን ከንስሐ አባታችን ጋር ሆነን እርምጃ የምንወስድበት አስተዋይ ልቡና ለሁላችን ያድለን። የመጀመሪያው ውሸት ያናግራት ነበረ። ሁለተኛው መንፈስ ሐሜት ሰዎችን እንድታማ ያላደረጉትን አደረጉ እንድትል። አሁን አለ እኮ አሁን በእኛም ይመጣና ከአባቶች ጋር ሊወያይ ንስሐ ሊገባ ይመጣና ልጅ እገሌ ደህና ነው ሲለው የንስሐ አባቱ አይ እንደው እግዚአብሔር ይቅር ይበለኝ እንጂ እሱ አሁን ጥሩ ሁኔታ ላይ አይደለም እያለ ክታርጎ ሐሜት ያድርግብኝ እንጂ ብሎ ሲያማ ብሎ ሲጨርስ ይሄዳል። እያማ ሐሜት ያድርግብኝ እንጂ ብሎ ነገር አለ እንዴ?
ሶስተኛው መንፈሰ ቅናት። መንፈሰ ቅናት በእህቷ ትቀና ነበረ። አይገርማችሁም ምዕመናን? በሀገሩ ልጅ የሚቀና በባልንጀራው የሚቀና ትውልድ እንዴት ይሻገራል? በትዳሩ የሚቀና፣ በልጆቹ የሚቀና፣ ልጅ ሆኖ በአባቱ የሚቀና፣ ተማሪ ሆኖ በመምህሩ የሚቀና፣ መምህር ሆኖ በተማሪው የሚቀና ቀናተኛ ትውልድ እንዴት ይድናል? እንዴት ይሻገራል? ሰው ሲሳካለት እንኳን ተሳካልህ ይባላል እንጂ እንዴት ለባልንጀራው እንዴት ጉድጓድ ይቆፍራል? ይሄ ምድራችንን በልቷል። ሌላው መንፈሰ ዝሙት ነው። ይሄ ምንም ማብራሪያ አያስፈልገውም። አዲስ አበባ አብረን ነው የምንኖር። ከተማችን አይደለም ጾሙ ተፈቶ አብይ ጾምም ከተማችን ተርፋ ከሆነ ተመስገን ነው። ከሊቅ እስከ ደቂቅ መንፈሰ ዝሙት ሰው ከፈጣሪው የተጣላበት፣ በክርስትና ሕይወቱ የከሰረበት፣ ትዳር ጥያቄ ውስጥ የገባበት፣ በተክሊል ያገቡ፣ በታቦቱ ፊት ቃል የገቡ፣ በካህናት ፊት የማሉ ሳምንት ሳይሞላቸው ፍርድ ቤት ቆመው እያየን አስተምረናል ወይ? ይሄ ትውልድ ተምሯል ወይ? ዳታው ተሰርቷል። ሌላ ቀን መምህራን ይነግሯቸዋል። ከአሁን ስንት ጋብቻ በቀን ለፍች ጥያቄ እንደሚያቀርብ የኦርቶዶክስ ተዋሕዶ አማኝ ሆኖ ደግሞ ስንት ፐርሰንት እንደሆነ ዳታው ተሰርቷል። ስለዚህ ተመልሰን ስለ ጋብቻ፣ ስለ ልጅ አስተዳደግ መማማር አለብን። መንፈሰ ዝሙት አሁን የምድራችን ትልቁ ቻሌንጅ፣ የቤተ ክርስቲያናችን ፈተና ከሊቅ እስከ ደቂቅ እዚህ ቤተ ክርስቲያን ትምህርተ መስቀል ለብሶ መልአክ የመሰለው ሰው ሳይቀር የተፈተነበት ስለሆነ እግዚአብሔር መላውን መፍትሄውን ያድለን። ሌላው መንፈሰ ጽርፈት ነው። ስድብ እኔ ይገርመኛል። አንዳንድ ጊዜ የፈለገውን ኃጢአት ይስሩ አባቶችን ልጆች የሚናገሩበት ቋንቋ፣ የሰሜኑ ኢትዮጵያዊ የደቡብን የሚናገርበት የስድብ ማዕት፣ የደቡቡ የሰሜኑ፣ የምስራቁ የምዕራቡ፣ የምዕራቡ የምስራቁ ለሚያልፍ ጊዜ ለሚቀር ዓለም ነገሮች መናወጣቸው ላይቀሩ ታርቀን ተስማምተን እንደገና መኖራችን ላይቀር አጥንት የሚሰብር ነገር ለምን እንናገራለን? መንፈሰ ጽርፈት በጣም አሁን ሰው ከምግብ ይጾማል። የኢትዮጵያ ሕዝብ ደግሞ ከእንጀራ ማን ብሎት 7 አጽዋማት አዝዘን የለም በቂ አይደለም ጽጌን መጾም አለባት፣ ጳጉሜን መጾም አለባት ብሎ ዓመት ሙሉ የሚጾም ሕዝብ ነው ያለን። ችግር የለም ከእንጀራ መጾም ደግሞ እስከ 9 ብለን እስከ 11 ብለን የለም እስከ ይሰርቅ ፀሐይ ነው፣ እስከ ያዕርብ ፀሐይ ነው፣ እስከ ይሰርቅ ኮከብ ነው ብሎ የሚያከፍል ሕዝብ ነው ያለን። ምን ዋጋ አለው? መንፈሰ ጽርፈት ግን ይሳደባል። ግን ምላሱ ከተማ ይበላል። የሚናገረውን አያውቅም። እንጀራ አይበላም። ምን ማለት ነው ይሄ? እንዴት ያለ ጾም ነው? ይሄንን ጾም አልወደውም አለ እግዚአብሔር። እባካችሁ ምላሳችንን እንቆጣጠር። የምንናገረውን እንወቅ። አስበን እንናገር። ለተናገርነው ማብራሪያ እንስጥ። የሚገባንን እንናገር። እግዚአብሔር በዚህም አዝኗል። የማርያም መግደላዊት ፈተና ብቻ አይደለም፣ የሁላችን ነው። ሌላው መንፈሰ ትውዝፍት ነው። ይሄ ጌጣጌጥ መውደድ፣ ዲኮሬሽን፣ ይሄ ማጌጊያት ውስጥን ነበር እንጂ ማጽዳት። አፋዊ ሰውነታችን ብቻ ምን ዋጋ አለው? ክርስቲያኖች አለባበስ አለን። እንኳን እኛ ለሰርግ ቤት አለባበስ አለ።
የአንዳንድ ተቋማት መስሪያ ቤቶች አለባበስ አለ፣ እኛ ክርስቲያኖች አለባበስ አለ። ምን ችግር አለው አትበል፣ ችግር አለው አትከራከር። ቤተ ክርስቲያኒቱን አምነህ ከተቀበልክ በትእዛዙ በመመሪያው መኖር መልመድ ነው። ደርሰህ የምታውቃት መስለህ የተረዳሃት አትምሰል። ዘመን በተለምዶ ነው ያለቀ። እሱን ማወቅ ያስፈልጋል። ሰባተኛውና የመጨረሻው መንፈሰ ትዕቢት ነው። ትዕቢት አልተማረም ተምሬያለሁ ብሎ ይፎክራል። የት ነው የተማርክ ስንለው እሱ ሳይወለድ የሞቱ መምህራንን ይጠራል። የተማሪ ቤት ጓደኛ የለው፣ እገሌ የሚባል መምህር አይጠቅስ። እድሜ ለአዲስ አበባ የአራቱ ጉባኤ መምህር ሆኖ ይመጣል። ትዕቢት በዘመናዊም እንደዚያ ለፍቶ በላቡ ሀብታም የሆነው ሳይናገር በሾርት ከት በሌላ ዘዴ የከበረው በትዕቢት ተነፍቶ ምድሪቱ ተጨንቃለች፣ ተጠባለች። እመቦ ዘይብል አይመርኩ አዲ እያይመረ ዘይደሎ ያይምር። አውቃለሁ የሚል ሰው ካለ ገና የሚገባውን ያላወቀ ነው። አባቶቻችን በምሳሌ ይናገራሉ። ስንዴ ፍሬ ሲጠልፍ አንገቱ ያዘነብላል። ቀና ብሎ የሚታይ አለማሙ ነው። የንፋስ የሚወስደው አለማሙ ታውቃላችሁ። ጥቁር እንደኔ ገጠር የተወለዳችሁ ለከተሜ ልጆች ይግለጽላችሁ እግዚአብሔር። ምስጢር ነው። በዚህ እናስቀናችሁ ብዬ ነው። እነዚህ መናፍስት አድረውባት ነበር። ነፃ ወጣትና ከዚያ በኋላ ከዋለበት እየዋለች አጠገቡ ሳትለይ ትማር ነበረ። ከዚህ ሁሉ መከራ ነፃ ያወጣት አምላክ እንደ ሰው እንድትቆጠር ያደረጋት ጌታ በተማሪው በደቀ መዝሙሩ በይሁዳ 30 ብር ተሽጦ በአይሁድ ወታደሮች ተይዞ ታሰረ። ባለውለታዋ ተያዘ፣ ባለውለታዋ ታሰረ። ነፃ ያወጣት ተገፈፈ፣ ልብሱ ተገረፈ። ይህን ሁሉ በዓይኗ አየች፣ እኔን አለች። ስታለቅስ ሰነበተች። እሷ አሁን እንደገና ታመመች። ለምን? ያዳናት ታሟል። ነፃ ያወጣት አምላክ አሁን ተይዟል። አይሁድ ባይፈልጓትም አብራ በሕሊና ታሰረች። አደራችሁ ምዕመናን፣ የዕለተ ዓርቡን ውለታ እንዳትረሱ። የዕለተ ዓርቡን ውለታ ረስተን ክርስቲያን እንሆናለን ብላችሁ እንዳታስቡ። ሰማዕታት ከተሳለ ስለት ከነደደ እሳት የገቡ ዕለተ ዓርብን አስበው ነው። ባሕታውያን በበረሃ ሲንከራተቱ የኖሩ ዕለተ ዓርብ አስገድዷቸው ነው። ማርያም መግደላዊት መተኛት አቃታት፣ መብላት አቃታት። ነፃ ያወጣት ታስሯል። ያዳናት ተይዟል። የት ደረሰ ስትል በመስቀል ላይ ያየችው። እንዴት ሆነ ስትል ተቀበረ አሏት። በደንጊያው በሾው ላይ እየተንከባለለች ስታለቅስ ሰነበተች። አልበላችም። አራቱም ወንጌላውያን ጽፈውላታል። ሌላ ቀን መምህራን ይነግሯቸዋል። ስትመላለስ አደረች ወደ መቃብሩ። ጠባቂዎች አሉ። ጫካ ነው። አውሬ አለ። ጠባቂዎችንም አውሬውንም ጨለማውንም ፍቅሩ አስረሳት። ሴትነቷን ረሳች። እንዲህ ያደርጋል እግዚአብሔር ውለታውን ስናስብ። ዓለምን ያስተዋል፣ ያስመንናል። መመነን ረጅም ኪሎ ሜትር መሄድ አይደለም ወገኔ። አዲስ አበባ መመነን ትችላለህ። ቤት መመነን ትችላለህ። በትዳርህ መመነን ትችላለህ። ኃጢአትን ነው መተው፣ መመነን፣ መናቅ። መልክዓ ምድር አይደለም የሚለቀቅ። ገዳም ረብሸህ ልትመጣ ካልሆነ በስተቀር ገዳም መሄድ ፋይዳ የለውም ወዳጄ።
ኦ አባ ለማይመር ከባቲ ገረገራ ዋልድባ ይእቲ ካወቅባት አዲስ አበባም ገዳም ናት። መልአኩም ያለዚህ ነው፣ ሰይጣኑም ያለዚህ ነው። የትኛው ይበዛል? ሂሳብ አያስፈልገውም። ታውቁታላችሁ። ማርያም መግደላዊት ስትመላለስ አለች። አንዳንድ ጊዜ ብቻዋን መቃብሩ ትሄዳለች፣ ጥበቃዎች ይመልሷታል። አንዳንድ ጊዜ ሁለት ሴቶች ይዛ ትሄዳለች፣ ስትመላለስ አለች። ብይ አልበላም፣ ተኝ አልተኛም፣ ነፃ ያወጣኝ ተይዞ በመቃብር ስኩር በመቃብር ሁኖ ምን እንቅልፍ ይወስደኛል አለች። እግዚአብሔርን የቀመሰ ሰው ማረጋገጫ ነው ይሄ። ውለታውን ያሰበ ሰው ከእንዴት ያለ ቅድም ቀሲስ አሸናፊ እንዴት እንዳዳንከኝ አላውቁም ቃላት የለኝም እያለ ሲያስተምረን ነበር አሉ። በቁጥር እውነት ለመናገር ወንጌልን በዜማ ሲያስተምሩ የኖሩ ወንድሞች እህቶች አሉ። አሁን ደግሞ አንዳንድ እንትኖች አሉ ማስተካከያ የሚያስፈልጋቸው እንደ ጥላውን ገሰሰ ዘፈን ርክርክ የሚበዛባቸው ግን ወደ ሰማይ የማይመስጡ እነዚህ በቆሙበት መድረክ እዝላ አይሉት አራራ አይሉት ግዕዝ አይሉት ራብዓይ ዜማ መከራ ገብተናል። በስብከቱም በመዝሙሩ ላይኛው ቤት የሆነ ልባት ካልሰጠበት እንዲህ ያሉ ዜማዎች ልብ ይሰብራል። ስትመላለስ ሰነበተች። አልበላችም፣ አልጠጣችም፣ አልተኛችም። በጨለማው ትወጣለች። ሴቶች ብዙ ጊዜ ይፈራሉ አይደል? ሴትነቷን ፍቅሩ አስረሳት፣ ውለታው አስረሳት። እሷ በእሷ ውስጥ ያለውን ፍቅር አይቼ የኔን ስለካው እንዴት መታደል ነው! እንዴት መሰበር ነው! የእኛን ያህል አልተማረችም፣ በእውነታው ብቻ ተምራለች። እሷ ሞንታሮ የበለጠ አደነቆረን። እንደው ድምፅ ማጉያው ማንንም አላመጣም። የመስቀል ላይ ውለታው ካላመጣው አብ ያልተከለው ተክል እንዴት ይጸድቃል? ከዚያ እንደለመደች ደግሞ ሽቱ ሳልቀባው ወይኔ እያለች ሽቱ ይዛ ነው የምትሄድ። መጨረሻ እኔ ጨርሻለሁ። መጨረሻ ላይ ሽቷን ይዛ ሊነጋጋ ሲል የምትፈልገው ጌታ በኋላዋ ሆኖ ማርያም አላት። ዞር ስትል ጠባቂ መስዋዕት አንተ ነው የወሰድከው? እባክህ አሳይ ጌታዬ፣ ሽቱ ልቀባው እፈልጋለሁ። ሰው ያደረገኝ እሱ ነው። ሜዳ ላይ ነበርኩ፣ የአጋንንት መጫወቻ ነበርኩ፣ የጎዳና ተዳዳሪ ነበርኩ። ቤተሰቦቼ ተውኝ፣ ዓለም ያለ የሌለ ክንዷን አሳርፋብኝ፣ የተጎዳው ነበርኩ፣ ነፃ አወጣኝ፣ ሽቱ ልቀባው ነው አለች። ማንነቱን ነገራት። ረቡኒ አለችው። መምህር አንተ ነህ ባለውለታዬ አለች። ሩጣ ሄዳ ጥምጥም አጋግባ እግሩን ልትስማው ስትፈልግ አትንኪኝ ትልክፍኒ አዲቄ አረጉ አላት። ለምን መሰላችሁ? አሁን የኢየሱስ ክርስቶስ ሥጋ ሽቱ የሚያስፈልገው አይደለም። በአዲስ ትንሣኤ ተነስቷል። ይሄ የሰውነት ሥራ ነው። ይኸውላችሁ ወይኔ ተፈጸመ ሁሉ ሀደገ ንዴተና ያልኳችሁ ለዚህ እኮ ነው። አትንኪኝ አላት። አሁን ሽቱ የሚቀባ ሰውነት አይደለም ያለኝ፣ በአዲስ ትንሣኤ ተነስቻለሁ። ከዚህ በኋላ እንደ ቀድሞ በጥንተ ስብከት ሽቱ እንደተቀባሁት አልቀባም ማለቱ ነው። ከዚህ በኋላ እኔ ሁልጊዜ የሚገርመኝ የመጨረሻው መልእክቴ ትንሣኤውን ለዓለም አይደለም የተናገረች። ለማን ይመስላችኋል? አይማንያ ለቤተ ክርስቲያን ለተባሉ ለሐዋርያት ለነ ጴጥሮስ ትንሣኤውን የተናገረች 7 አጋንንት የነበረባት ማርያም መግደላዊት ናት። በታናናሽ ሰዎች አድሮ ስራ ሲሰራ እግዚአብሔር እንዴት ያስገርማል!
በጊዮርጊስ ከተመሰገነው በላይ በቅዱስ ቂርቆስ የተመሰገነው ምስጋና ይበልጣል እግዚአብሔር። በሐዋርያት ከተሰበከው በላይ በማርያም መግደላዊት በሳምራዊቷ የተሰበከው ይበልጣል። ማርያም መግደላዊት እኮ ለሌላ ለዓለሙ ለተራሱ አይደለም ለሐዋርያት ተነሱ አትተኙ አምላካችሁ ተነስቶ እንዴት እናንተ ትተኛላችሁ ብላ ለእነ ጴጥሮስ ነገረቻቸው። ቁጥር 10 ላይ ጽፎታል ማርቆስ ወይቲ ሐዊራ ዜናዎቶሙ ለእለ ምስሌው አለው ቀዲሙ አብረውት ለነበሩት ከዋለበት ሆነው ካደረበት አድሮ ለተማሩት 10ኛው ማዕረግ ሊደርሳሉ ለተባሉት ሁሉም ፓትርያርኮች ናቸው። ለነሱ ማርያም ትንሣኤውን ነገረቻቸው። ይችላል እግዚአብሔር። እኛ ተስፋ እንቆርጣለን እንጂ በእኛ የሚሰራው ብዙ ስራ አለ። ደግነቱ እኛ በእግዚአብሔር ተስፋ ቆረጥን እንጂ እግዚአብሔር በእኛ ተስፋ አልቆረጠም። በዚህ የኑሮ ውድነት በፀሐይ አንስሎ በዝናብ አብቅሎ ቤት ያፈራውን በልተን ቤት ያፈራውን ለብሰን ተገናኘን። ክብርና ምስጋና ለአምላካችን። አንዳንድ መምህራን ያው ትንሣኤ አይደለ ፈገግ ቢያስብልም አንዳንድ መምህራን ለምንድን ነው ትንሣኤውን እንደው ሐዋርያት እያሉ ሴቶች እንዲሰብኩት ያደረገ ስንላቸው አይ ቶሎ ወሬው ለከተማው እንዲዳረስ ብሎ ነው ይላሉ። ተስፋ ቶሎ ከተማው ዜናውን እንዲሰማ ብሎ ነው። እናንተን አይመለከትም። እዚህ ግቢ ያላችሁትን አሁን አይመለከትም። እናንተ ጭምቶች ናችሁ። መምህራንና ግራጉሩ ስለ እህቶቻችን ለምሳሌ ትዝ ይለኛል አንድ ጊዜ አንድ ተሰጥኦ ስትቀበል ድምጿ ከካህናቱ በላይ ሆነ እና አጠገባችን መምህራችን ነበሩና ለምንድን ነው የሴቶች ድምፅ ግን እንደዚህ በጣም የሚንቀለቀል ስላቸው እጸበለሱ ጥርግርግ አርጎ ይዞት ወርዷል አሉ። አጠቃላይ እዚህ አካባቢ ያለ አዳም ወይ አይውጠው ወይ አይተፋው ጉሮሮ ላይ ይዞ እያለ እንደምታዩት 10 ጊዜ ጉሮሯችን እየጠረግን አስተማርናችሁ። የተከበራችሁ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳኢነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኖር። ወስብሐት ለእግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን